ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን የዛሬው ሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ከኤንዞ ማሬስካ ቼልሲ አንዳንድ ጉዳዮች እስቲ እንመልከት። በተለይ የአሰልጣኙ ወቅታዊ የቡድን ጉዞና እየደረሰባቸው ስላለው ጫና፣ የቡድኑ ውጤት እየተመዘገበ ያለበት መንገድ ምንድን ነው? ቼልሲ በአንዴ ከአርሴናል ጨዋታ በኋላ ማሽቆልቆል ለምንድን ነው ያሳየው? የተለያዩ ነጥቦች ይነሳሉ። ከራሳችን እይታም ከሚዲያውም እያካተትን እንግዲህ በዚህ ፕሮግራም ቆይታ የምናደርግ ይሆናል። ነገር ግን በኤንዞ ማሬስካ ቼልሲ ውስጥ የምንመለከተው ጉዳዮች የቡድን እንቅስቃሴ ጉለት ወይስ የቡድኑ የሮቴሽን ፖሊሲ? አሁን በዚህ ፕሮግራም ላይ ለመወያያነት ነጥለን ማውጣት ወይም መመልከት ያለብን ትልቁ ጉዳይ የአሰልጣኙ የቡድን ግንባታ ከክለቡ ስትራቴጂ ጋር ማለት ተቀናጅቶ አብሮ በጋራ የሚቀጥልበት የቡድን እንቅስቃሴ ነው ወይስ አሰልጣኙ በራሳቸው ምርጫ የሚያደርጉት ውሳኔ ነው? እነዚህን ጉዳዮች ለያይቶ ማየት ያስፈልጋል። ምክንያቱም ቼልሲ የያዘው ስትራቴጂ የቡድን ግንባታ ይህም ቡድን አጠናቆ ለእያንዳንዱ ውድድር በተለየ ብቃት ተፎካካሪ ለመሆን የሚያስችል አቅም አለው ብለው ያሰቡትን የተጫዋችም ዝውውር የተለያዩ ቦታዎችን የማጠናከር ስራ ያለፉትን ጊዜያት በክሊርሌይ ካፒታል እና በቶድ ቦይሊ ለረጅም ጊዜ በከፍተኛ ኢንቨስትመንት የተደረጉ ዝውውሮች ናቸው። ግን ቼልሲ በየጊዜው የሚያጋጥመው እግር ኳሳዊ የሆኑ ጉዳዮች የቡድኑን ባላንስ ጠብቆ ለማስኬድ እያንዳንዱ የቼልሲ ጨዋታ ከበስተጀርባው ስላለው ወቅታዊ የቡድን መረጃ ጋር የተገናኘና የተቆራኘ ነው። ቼልሲ ወጥነት የጎደለውን ውጤት እንዲያስመዘግብ የመጀመሪያ ትልቁ በተለይ የዘንድሮውን ሲዝን እንደ ምክንያት ልናነሳ የምንችለው የፊፋ ክለብ ወርልድ ካፕ ነው። ተጫዋቾች ላይ የፈጠረው ኦቨርሎድ፣ ከፍተኛ ጫና፣ በቂ የሪከቨሪ ጊዜ እንዳይኖር፣ በቂ ተጫዋቾቹ ቅድመ የውድድር ጊዜ ዝግጅት ለአንድ የውድድር ዓመት በበቂ ሁኔታ ተዘጋጅተው እረፍታቸውን በአግባቡ ወስደው ለእያንዳንዱ ጨዋታ ፊት እንዳይሆኑ የመጀመሪያ ትልቁ ጫና የጀመረው ከፊፋ ክለብ ወርልድ ካፕ ነው። ቼልሲ እንደ ቡድን እዛ ውድድር ላይ መሳተፉ ከፍተኛ ትርፋማነትን አስመዝግቧል። እንደ ቡድን ገቢውን ከፍ አድርጓል። በሜዳ ውስጥ ያለው ግን የቲሙ እንቅስቃሴ ደግሞ በበለጠ ተጎድቷል። የመጀመሪያው ትልቁ ነጥብ ይሄ ነው። ምክንያቱም ክለቦች አሁን በዚህን ሰዓት የክለብ ወርልድ ካፕ ተሳታፊ ያልሆኑ ክለቦች በፊትነስ ደረጃ እያገኙ ያሉት አድቫንቴጅ እና ቼልሲ እያስተናገደ ያለው የጉዳት ዝርዝር የክለቡን የ2025/26 የውድድር ዓመት ፖሊሲ 100% እንዲቀይር ያስገደደ ነው። አሁን ሮቴሽን ፖሊሲ ቼልሲ ለመከተል የተገደደበት የውድድር ዓመት ነው። አሁን ለኤንዞ ማሬስካ ቼልሲ ለአሰልጣኙ ሁሌ ከሚዲያው የሚቀርብላቸው አንድ ተመሳሳይ የሆነ ጥያቄ አለ። በቀጣይ ጨዋታ ኤጌሌ ይሰለፋል። ኤጌሌ ሁሌም ስለ ቲም ኒውስ ነው ትኩረቱ። ስለ ቡድኑ ወጥነት ባህሪ አለማሳየት መነሻ ተደርገው ከሚዲያውም ጭምር ጥያቄ የሚቀርበው በቀጣይ ጨዋታ የፓልመር ጤንነት፣ የሪስ ጄምስ የተከታታይ ጨዋታ ቋሚ መሆን፣ የሞሲስ ካሴዶ ቀይ ካርድ
የኤንዞ ፈርናንዴስ ከጉልበት ህመም ጋር ተያይዞ እያሳለፈ ያለው ጊዜ፣ የጆዋው ፔድሮ ከግብ የራቀበት፣ የነ ኢስቲቫኦ በአካል ብቃት ለፕሪሚየር ሊጉ ፊት አለመሆን፣ የፔድሮ ኔቶ ኦቨርሎድ ማኔጅ ማድረግ፣ የተከላካይ ክፍሉ ያልሰከነ ሮቴሽንና ጉዳት፣ እነዚህ ሁሉ ጉዳዮችን ድምር ውጤቱን ከመጀመሪያ ጀምሮ ከተመለከትን አብዛኛው ክለብ አድቫንቴጅ አለው ክለብ ወርልድ ካፕ ላይ ባለመሳተፉ። ቼልሲ ግን ክለቡን በቢዝነስ ደረጃ ካየን 109 ሚሊዮን ፓውንድ ገደማ ከዛ ውድድር ላይ ትርፍ አግኝቷል። ይሄ ትርፍ ደግሞ በፕሮፊት እና ሳስቴናቢሊቲ ሮል ላይ የፈጠረው ትልቅ ልዩነት አለ። ቼልሲ በገበያው ላይ እንደ ልቡ ገንዘብ እንዲያወጣ ያመቻቸ ከዛ ውድድር ያገኘው ገቢ ነው። ግን ቼልሲ ደግሞ በሜዳ ውስጥ ባለ እያንዳንዱ ጉዳይ ላይ ከፍተኛ ጫና እየደረሰ፣ አሁን በቅርብ ሳምንት እንኳን የሰማነው የሊያም ዴላፕ የትከሻ ጉዳት እስከ 6 ሳምንት ከሜዳ ሊያርቀው እንደሚችል እና ተጫዋቹ በድጋሚ ለረጅም ሳምንት ጉዳት እንዳስተናገደ፣ ያለፈው ጨዋታ ደግሞ ፓልመር 100% ፊት ባለመሆኑ ምክንያት ቋሚ ሊሆን አልቻለም። እንደገና ለዛሬው ጨዋታ ደግሞ 100% ከኤቨርተን ጋር ባለው ጨዋታ ወደ ቡድኑ ተመልሶ ቋሚ ሆኖ ጭምር የመጀመር ጤንነት ላይ እንደተገኘ አሰልጣኙ ገልጿል ከጨዋታው በፊት። የኤቨርተን ጨዋታ ደግሞ የአካል ብቃት ጨዋታ ነው። አሁን ትልቁ ችግር ይሄ ነው። ቼልሲ በአካል ብቃት በፊትነስ ማኔጅ ማድረግ ከፍተኛ ጫና ውስጥ ገብቶ የሚያገኛቸው ክለቦች ደግሞ በተቃራኒው በአካል ብቃት ፈርጠም ያሉ፣ ይሄ ጌም ቴምቦ የሚፈልግ እያንዳንዱን እንቅስቃሴ ከጉልበትና ፍጥነት ጋር አጣምሮ በካራክተር የሚጫወቱ ክለቦች ጋር መገናኘቱ ይሄን ያልተረጋጋውን የቡድን ባላንስ የበለጠ ለጉዳትና ለፊትነስ ችግር እንዲጋለጥ ያደረገን። አብዛኛው ተጫዋች በጉዳት ከቼልሲ ስብስብ ውስጥ የሚጎለው ከየጨዋታው በፊትነስ የፊትነስ ማኔጅ የማድረግ አቅም ከክለቡ አቅም በላይ ሆኗል። ምክንያቱም አብዛኛው ተጫዋቾች በክለብ ወርልድ ካፕ ተሳትፈዋል። ቼልሲ እንደ ቡድን ይሄ የኤቨርተኑ ጨዋታ እስከሚደረግ ድረስ በተጫዋች ጉዳት ብቻ 19 ተጫዋች በጉዳት ምክንያት ከጨዋታ አርቋል። 19 ተጫዋች ገና በሊጉ ቼልሲ 16ኛ ጨዋታ ሳያደርግ በሁሉም ውድድሮች ወደ 20 ምናምን ጨዋታ ባደረገበት ወቅት ቼልሲ የ19 ተጫዋቾችን ጉዳት ካስተናገደ እዚህ ቡድን ላይ እየደረሰ ያለው ኦቨርሎድ፣ በዛ ላይ ደግሞ አሁን ወደ ፌስቲቭ ፊክስቸር እየተጠጋ ነው። በሳምንት አንድ ቡድን 3 ጨዋታ በየ3 ቀኑ ልዩነት የሚያደርግበት ወቅት ነው። ስለዚህ ይህን ማኔጅ የማድረግ ኃላፊነት ደግሞ አሰልጣኙ ላይ ነው ያለ። ስለዚህ በሜዳው ስላለ የወጥነት ጥያቄ ይልቅ ቼልሲ እያጋጠመው ያለው የፊትነስ ጉዳይ ትልቁ የዘንድሮ ቼልሲ መነሻ ነው እና አንዳንድ ነጥቦችን ደግሞ ከሚዲያው እይታ አንጻር ስንመለከት የኤንዞ ማሬስካ ቼልሲ በዘንድሮ ሲዝን በሁሉም ውድድሮች ካደረጋቸው 23 ጨዋታዎች ውስጥ 119 ለውጦችን አድርጓል። 119 ለውጥ በ23 ጨዋታ ብቻ። ይሄ የቡድኑን ራሱ አንድ ምርጥ 11 ለመለየት በሚቸግር ደረጃ 119 የተጫዋች ለውጥ በምርጥ 11 ላይ በ23 ጨዋታ ማድረግ ማለት በፕሪሚየር ሊጉ ታሪክ ማናጀርም ሆነ ኮች ሆኖ በተቀጠረበት አሰልጣኝ ስር የትኛውም ክለብ እንዲህ አይነት ሮቴሽን ተጠቅሞ አያውቅም። ቼልሲ ከነዚህ 119 ለውጦች ውስጥ 76ቱ ለውጥ የተደረገው አስገዳጅ ነው። ከ76ቱ ለውጦች ውስጥ ከ119 ለውጦች ውስጥ 76ቱ አስገዳጅ ከሆነ በተቀሩት ለውጦች ላይ ደግሞ 28ቱ የጌም ማኔጅመንት ነው፣ ኦቨርሎድን ለመቀነስ ነው። የተቀሩት ደግሞ ታክቲካል ነው። ስለዚህ ቼልሲ ታክቲካሊ የቀየራቸው ተጫዋቾች እንደ ማንኛውም ክለብ ባህሪ ከቀጣይ ጨዋታ ጋር ተያያዥ ተደርጎ ቤንች የሚሆኑ ቤስት የሚሆኑ ተጫዋቾች ቁጥር እንኳን በጣም ያነሰ ነው ሮቴሽን። ስለዚህ ሁሉም ጉዳይ አስገዳጅ ነው ከበስተጀርባ ያለው። ቼልሲ በሊድስ ሲሸነፍ ከአርሰናል ጨዋታ በኋላ አስገዳጅ የሆነ የ6 ተጫዋች ለውጥ ነበር ከምርጥ 11 አስገዳጅ የሆነ
ሪስ ጀምስን መጠቀም አይችሉም። ምክንያቱም ተከታታይ ጨዋታ 90 ደቂቃ በተመሳሳይ ኢነርጂ መጫወት አይችልም። አመቱን ሙሉ ተጫዋቹን ለመገልገል ሪስክን መቀነስ ግዴታ ነው። የሪስ ጀምስ አይነት ሊደር የቡድኑ በአጠቃላይ ልብ የሆነ ተጫዋች ደግሞ ሲቀመጥ ቡድኑ ላይ ያለውን ኦቨርሎድ ለመቀነስ ታክቲካሊ የሚወሰዱ እርምጃዎች አሉ። በዛ በኩል ደግሞ የሞሲስ ካይሴዶ ቅጣት አለ። እዚህ ጋር ደግሞ የኤንዞ ፈርናንዴዝ ግራ እግሩ ላይ ያጋጠመው የጉልበት ጉዳት ለጨዋታው ብቁ ያደርገዋል። ህመሙ ግን 100% ከተጫዋቹ ላይ አልጠፋም። በሜዳ ውስጥ እንቅስቃሴ እንደውም አንድ ቪዲዮ ምናልባት ከተመለከታችሁ በዩቲዩብም በኤክስም ሲለቀቅ ነበር። ኤንዞ ፈርናንዴዝ በእያንዳንዱ ተከታታይ በተለይ ካለፈው ኢንተርናሽናል ብሬክ በኋላ በቼልሲ የተወሰኑ ደቂቃዎች ላይ ከኳሷ እንቅስቃሴ ይርቅና ሜዳ ውስጥ ይራመዳል። በዛም ወቅት አንድ የሚዲያ ባለሙያ በቢቢሲ የሚሰራ የቼልሲ ውስጥ አዋቂ የጻፈው ጽሑፍ ነበር። ፔን ሲኖርበት ተጫዋቹ ወክ ያደርጋል ሜዳ ውስጥ ብሎ። ይሄን ከቼልሲ የሕክምና አባላት ውስጥ ያገኙት መረጃ ነው ብሎ ሲያጋራ ነበር። በዚህ ደረጃ እዚህ ላይ ደግሞ የፔድሮ ኔቶ ኦቨርሎድ ከጨዋታ ቤስት እየሆነ መምጣት ተጫዋቹ በወልቭስ ቤት ተከታታይ ያጋጠመው የነበረው የሃርምስትሪንግ ጉዳትም የተወሰነ ምልክቶች ማሳየት ጀመሩ። ስለዚህ አሰልጣኙ ውጥረትና ጫና ውስጥ የገቡት በፈለጉት ጉዳይ ወይም እነሱ በሚወስዱት እርምጃ ሳይሆን አስገዳጅ የሆነ ቡድኑ ላይ የደረሰ ኦቨርሎድ ስለሆነ ነው። አሁን የሌቪ ኮልዌል ጉዳት የተከላካይ ክፍሉን እንዴት ማኔጅ ለማድረግ በሚቸግር ደረጃ ምስቅልቅል እንዳለ ተመልክተናል። አሁን ደግሞ ዊስሊ ፎፋና ያለፉትን ጨዋታዎች አልነበረም፣ ገና ለዚህኛው ጨዋታ ፊት ሆኗል ተባለ። ቶሲን አድረባዮ የብቃት የውሳኔ አንዳንዴ በቼልሲ የተከላካይ ኳሊቲ ደረጃ የማይወሰኑ ጉዳዮችና ሪስኮችን እየወሰደ ዋጋ የሚያስከፍልበት እንቅስቃሴ በአሰልጣኙ የታመነ ወጣቱን አቼፖን ግን ለእያንዳንዱ ጨዋታ መጠቀም ከእድሜና ከጌም ኤክስፒሪየንስ አንጻር ደግሞ ያለው ሪስክ። ስለዚህ ኤንዞ ማሬስካ ላይ እየደረሰ ያለው ጫና እግር ኳሳዊ በሆኑ ጉዳዮች በተፈጠሩ የቡድን ባላንስ አለመረጋጋት የአሰልጣኙን የጌም እና ሎድ ማኔጅመንት ሂደትን እያናጋ ነው የሚገኘው፣ በጣም እያናጋ። እዚህ ላይ ደግሞ የሞሲስ ካይሴዶ ቀይ ካርድ ለተከታታይ ሎድ ላለባቸው ጨዋታዎች ከፍተኛ ሪስክ ሆኖ ተገኘ። የሊድስ የበርንማውዝ ተከታታይ ጨዋታ፣ አሁን ደግሞ የኤቨርተን። ቼልሲ እንዴት ነው ይህን ጉዳይ የሚሻገረው? ኤንዞ ማሬስካ እንግዲህ ትልቅ ራስ ምታት ሆኖባቸዋል። አሁን ደግሞ የኮል ፓልመር ማምጣት ምናልባት በበለጠ በቡድኑ ላይ እየደረሰ ያለውን ኦቨርሎድ ቢያንስ ታክቲካሊ ባላንስ የማድረግ ሙሉ ጤንነት ላይ ከተገኘ ያው የክሬቲቪቲ ኳሊቲ ይታወቃል። ቡድኑ በውጤት እየተሻገረ እነዚህን ጉዳዮች ማኔጅ ለማድረግ በጥሩ ታይም ላይ እንግዲህ እንደደረሰ ነው የምናስተውለው። ያለፉትን 4 ጨዋታ ኤንዞ ማሬስካ ማሸነፍ አልቻሉም። የወሩ የኖቬምበር ወር ኮከብ አሰልጣኝ ናቸው። የዲሴምበር ወር ግን ውጤታቸው ቢታይ ደግሞ በጣም ከፍተኛ መውረድና ማሽቆልቆል የታየበት። ይሄ እንደ ቡድኑ የሮቴሽን ፖሊሲው አስገዳጅ ስለሆነ ነው። የአትላንታ ሽንፈት ቼልሲ ካለፈው የበርንማውዝ ጨዋታ አስገዳጅ የጨዋታ ለውጥ ካልሆነ በቀር የቼልሲ ቡድን በዛ ደረጃ ካራክተር ሊያሳይ አይችልም፣ ከረፍት በፊትና ከረፍት በኋላ። ስለዚህ በርካታ ጉዳዮች ከቡድኑ እንቅስቃሴ ጋር ተያይዞ እየደረሰ ያለ ጫና ነው። ከክለብ ወርልድ ካፕ ጋር ተያይዞ የመጣ የረጅም ጊዜ የሎድ ክፍተት እንደሆነ እየተመለከትን ነው እና በእያንዳንዱ ጨዋታ አሁን ቼልሲ ከአርሴናል፣ ከወልቭስ፣ ከባርሳ በነበረው ጨዋታ ላይ ካሉ ተጫዋቾች ውስጥ አብዛኛው ተጫዋቾች ለተከታታይ ጨዋታ አሉ፣ ግን እየተጠቀሙባቸው ያለበት መንገድ የነዛንም ተጫዋቾች ጤንነት ጠብቆ ቡድኑ ላይ እየደረሰ ያለው የጉዳትንም ጫና ማኔጅ ለማድረግ 2 አይነት ስትራቴጂ የተጠቀሙ ነበር። ግን በውጤት አለመታገዙ ይሄን የማቀናጀት ስራ ባላንስ ለማድረግ አሰልጣኙ ውጤት በጠፋ ቁጥር ጫና ውስጥ እየገቡ ነው የሚመጡት። አሁን እንደ ቡድን ቼልሲን ከተመለከትን በወቅታዊ ብቃት ላይ ከመዘንን
ቼልሲ በርካታ ክፍተቶች ሊኖሩ ይችላሉ። የውጤት ማሽቆልቆሉ ከአርሴናል ጨዋታ በኋላ የተመዘገበው ውጤት ብዙ ነጥቦችን ግን ቼልሲስ እንደ ቡድን በእያንዳንዱ ጨዋታ የሚፈልጓቸውን ተጫዋቾች በአካል ብቃትም በጤንነትም እያገኙ ነው ወይ ካልን ሌሎች ነጥቦች ውስጥ ልንገባ ነው። ስለዚህ ኤንዞ ማሬስካ እነዚህን ሁለት ጉዳዮችን አቻችለው ወቅታዊ የቡድኑን ውጤት የማስተካከል ግዴታ ውስጥ ገብተዋል። እስቲ ቼልሲ ያለ ኮል ፓልመር እና ከኮል ፓልመር ጋር ከኤቨርተኑ ጨዋታ በፊት ስላሉ አንዳንድ ጉዳዮች እንመልከት። በተለይ ቼልሲ በዘንድሮ ሲዝን አሁን የሚገጥመው የዛሬው ተጋጣሚ ኤቨርተን ነው። ኤቨርተን ያለፉትን ሁለት ተከታታይ አዌ ጨዋታ ኦልድ ትራፎርድ እና ቫይታሊቲ ስቴዲየም ላይ አሸንፏል። በክሊን ሺት መረቡን ሳያስደፍር ዌል ኦርጋናይዝድ የሆነ ቡድን መሆኑን ኤቨርተን አሳይቷል። የኤንዞ ማሬስካ ቼልሲ ደግሞ ከመጀመሪያ ሳምንት እስከ 11ኛ ሳምንት ያለውና 12፣ 13፣ 14፣ 15ኛ ሳምንት ጨዋታዎች እነዚህ ያለፉት አራት ጨዋታ ቼልሲ ቤት ያጋጠመው ማሽቆልቆል ከኤቨርተን የጨዋታ ስታይልና ኦርጋናይዜሽን ስንመለከት ቼልሲ የዛሬው ጨዋታ ሊፈተን እንደሚችል አንዳንድ ቁጥሮች የሚያሳዩት። ለምሳሌ ከመጀመሪያ የማች ዴይ 1 እስከ 11 ድረስ ባለው ቼልሲ በአማካይ በየጨዋታው 1.91 ግቦችን ያስቆጥራል። ከዛም በኋላ ያሉት የተቀሩትን አራት ጨዋታ ግን 1.01 ግብ ነው የሚያስቆጥረው። በአንዴ የአንድ ግብ ያክል በአማካይ የማስቆጠር አቅም ነው በቼልሲ ቤት የቀነሰው። ኤክስፔክትድ ጎል ደግሞ ክሬት በማድረግ በእያንዳንዱ ጨዋታ በአማካይ 1.89 ከሚያስቆጥረው ግብ ጋር በጣም የተቀራረበ። ቼልሲ በኤክስፔክትድ ግብ ኮንቨርዥን ሬቱን ከተመለከታችሁ በጣም ውጤታማ ነው። ያገኘውን ኢላማውን የጠበቀ ሙከራ ወይም ለግብ የቀረበ ሙከራን የመቀየር አቅሙ በጣም ከፍ ያለ። ነገር ግን የመጨረሻ አራት ጨዋታዎች ላይ ቼልሲ ከ1.89 በቀጥታ ወደ 1.09 ነው የወረደው። በ80 በ0.80 ይቅርታ የቼልሲ ኤክስጂ የወረደው። ይሄም ለአንድ ግብ በጣም የቀረበ ማለት ነው። በእያንዳንዱ ጨዋታ ከመጀመሪያ ጨዋታ ቀን እስከ 11ኛ ሳምንት ድረስ ቼልሲ 3.36 ቢግ ቻንሶችን በየጨዋታ ክሬት ያደርጋል። በመጨረሻ አራት ጨዋታዎች ግን በየጨዋታው ክሬት የሚያደርገው የቢግ ቻንስ ቁጥር ከ3.36 በቀጥታ ወደ 1 ነው የወረደው። ይሄ በጣም አደጋ ነው። ይሄ ቀይ የተሰመረበት ወይም ቀይ ማብራት የበራበት አንዱ ትልቁ ክፍተት ይሄ ነው። ማጥቃቱ ላይ ቼልሲ ከመጀመሪያ ሳምንት እስከ 11ኛ ሳምንት ድረስ ባለው በየጨዋታው በአማካይ 5.64 ይሄ ማለት ከሊጉ መሪ አርሴናል ባልተናነሰ መልኩ ኢላማውን የጠበቀ ሙከራ ያደርጋል። ነገር ግን ባለፉት አራት ጨዋታዎች በቀጥታ የቼልሲ ማጥቃት ወርዶ 3.37 በየጨዋታው ኢላማውን የጠበቀ ሙከራ ያደርጋል። ይሄም ከፍተኛ አደጋ ነው። እነዚህ የክሬቲቪቲ አቅሞችን ደግሞ ከተመለከትን ለኤንዞ ማሬስካ በከባድ ውጥረት በተሞላበት ፊክሸርና ጫና ውጤት ቡድኑ ባላንስ አልሆንላቸው ባለበት ወቅትና የማስቆጠር አቅሙ ባሽቆለቆለበት ወቅት ፓልመር 100% ፊት ነው ማለታቸው ምናልባት ትልቁን ስጋትና ጭንቀት የሚቀንስላቸው ተጫዋች ይሆናል። ይሄ አሁን በፓልመር መመለስ ቼልሲ የሚያገኘው በልዩነት ትልቅ አስተዋጽኦ ነው። እስቲ ከ2023-24 የፕሪሚየር ሊግ የውድድር ዓመት አንስቶ እስከ ዘንድሮ ድረስ በቀጥታ ግብ ላይ ተሳትፎ በማድረግ የትኛው ተጫዋች ውጤታማ ነው? ባለፉት ሁለት የውድድር ዓመት የዘንድሮን ጨምሮ 3 የውድድር ዓመት ሳላ 81 ግብ ላይ ተሳትፎ በማድረግ አንደኛ ነው። ሃላንድ 75 ግብ ላይ ተሳትፎ በማድረግ ሁለተኛ ነው። ሶስተኛ ላይ የምናገኘው ኮል ፓልመር ነው 58 ግብ ከኦሊ ዋትኪንስ ጋር እኩል። ስለዚህ የፓልመር ግብ ተሳትፎ በቀላሉ የሚታይ አይደለም። ከዛ የውድድር ዓመት የመስከረም ወር አንስቶ እስካሁን ድረስ ባለው በቼልሲ ቤት ግብ ላይ ቀጥተኛ ተሳትፎ በማድረግ ፓልመር በ58 ግብ ይመራል። ከሱ በመቀጠል ያለው ተጫዋች አሁን በቼልሲ ቤት አይገኝም። ኒኮላስ ጃክሰን 33፣ ኤንዞ ፈርናንዴዝ 23፣ ማድዌኬ የለም 17፣ ፔድሮ ኔቶ 17፣ ጋላገር የለም 12፣
ሞሲስ ካሴዶ 11፣ ራሂም ስተርሊንግ የለም 10፣ ማርክ ኩኩሬያ 10። ስለዚህ የቼልሲ የማጥቃት አቅም በግብም በአሲስትም የታገዘ ነው ካለን ፓልመር በተለየ ሁኔታ የሚነሳ ይሄ ተጫዋች መምጣት ለቼልሲ እንዲሁ አንድ ጉዳት ላይ ያለ ተጫዋች በስብስብ ውስጥ ተካተተ ብለን የምናነሳው አይደለም። በትልቅ ልዩነት ነው ቼልሲ ቤት ውጤት ላይ ቀጥተኛ ተጽዕኖ የመፍጠር አቅም ያለው ለውጥ ሊያመጣ ይችላል። 100% ደግሞ ያመጣል። ከፓልመር ቴክኒክ ብቃት አንጻር ስንመለከት ምናልባት ተጫዋቹ ከ9 ጨዋታዎች በላይ በጉዳት ምክንያት ማምለጡ አደጋውን ከፍ ማለት ይሄ ቶሎ ወደ ሪትም የመምጣት አቅሙን ሊቀንስ ይችላል እንጂ ፓልመር በእያንዳንዱ ታች አደጋ የመፍጠር አቅም አለው። ይህን ደግሞ በልዩነት ሁሌም ቼልሲ ቤት ሲያሳየን ነበር የቆየውና ከፓልመርና ያለ ፓልመር ቼልሲ ከ2023-24 የውድድር ዓመት አንስቶ እስቲ ያለውን ልዩነት እንመልከት። በ68 ጨዋታ ከፓልመር ጋር ቼልሲ 36 ጨዋታ አሸንፏል። ያለ ፓልመር ያደረጋቸውን 20 ጨዋታዎች ቼልሲ 9ኙን ተሸንፏል፣ 4 አቻ ወጥቷል። ያለ ፓልመር 4 አቻ ወጥቷል። ከፓልመር ጋር 17 አቻ ወጥቷል። ፓልመር ሜዳ ውስጥ ያለ 16 ጨዋታ ሲሸነፍ ፓልመር በሌለበት 7 ጨዋታ ተሸንፏል። በአቨሬጅ ግብ የማስቆጠር አቅሙ ፓልመር ሜዳ ውስጥ ያለ ቼልሲ 2.1 ነው። ፓልመር ከሌለ ግን 1.5 ነው። በአቨሬጅ ጎል ተጋጣሚ ቼልሲ ላይ የሚያስቆጥረው ፓልመር እያለ 1.4 ነው። ፓልመር በሌለበት 1.2 ነው። የማሸነፍ ሬሾ ፓልመር እያለ በሜዳ ውስጥ 52.52 ነው። ፓልመር ከሌለ 45.1 ነው። በየጨዋታው የሚያገኘው አማካይ ነጥብ 1.98 ሲሆን ከፓልመር ጋር ያለ ፓልመር 1.55 ነው። ስለዚህ ፓልመር የዚህ ቡድን ሜን ካራክተር ነው ብንል ስህተት አይሆንብንም። ስለዚህ የፓልመር መመለስ ለኤንዞ ማሬስካ ትልቅ እረፍት፣ ሰላም የሚሰጥ ነው። ቢያንስ ከኋላ የተፈጠረውን ጫናና ኦቨርሎድ ማኔጅ ለማድረግ የፊት መስመሩ በኩል የሚወጣው ኃላፊነት በፓልመር ኳሊቲ አንዳንድ የተለዩ የሜዳ ውስጥ ይሄ ከዩኒክ ተች ጋር ከተለየ የጨዋታ ስታይል ጋር በራሳቸው ቴክኒክ በሚፈጥሩት ልዩነት ቡድኑን ውጤታማ አድርጎ ማውጣት ይችላሉ። ከጨዋታ አስፈላጊውን 3 ነጥብ ቼልሲ ሊበለጥ ይችላል፣ ተጋጣሚ ጫና ሊፈጥር ይችላል። ግን ቼልሲ አስፈላጊውን 3 ነጥብ እየተቸገረም ቢሆን የሚያገኝበትን ኳሊቲ መፍጠር ይችላል። ስለዚህ የፓልመር መመለስ እየተፈጠረ ያለው የቼልሲን መስከን አለመቻልን ምናልባት በተወሰነ መልኩ የማጥቃቱን በኩል ለማረጋጋት አዲስ እፎይታ ሊሰጡ እንደሚችሉ ከወዲሁ ይጠበቃልና ኮል ፓልመር ለዛሬው ጨዋታ መመለሱ ለቼልሲ ከኤቨርተን ጋር ለሚኖረው ፈተናና ይሄ የአካል ብቃት ጨዋታ ፓልመር በልዩነት ሜዳ ውስጥ ትኩረት የሚሰጠው ተጫዋች ይሆናል። ኮል ፓልመር መጣ ማለት የቼልሲ አስፈሪነት አንድ ስቴጅ መቻገሩን ማሳያ ነው እና በፕሪሚየር ሊግ እንድንወድ ፕሪሚየር ሊግ በቅርብ ዓመት ውስጥ ካሳየን ትላልቅ ክላስ ያላቸው ወጣት ተጫዋቾች መካከል ምናልባት ከ3ቱ ተጫዋቾች አንዱ ሊሆን ይችላል ፓልመር። እንደ ፓልመር አይነት ኳሊቲ ለአንድ ቡድን ይሄ መለያ ሆኖ የሆነ ባላቸው ኳሊቲ ተለይቶ የሚወጡ አይነት ተጫዋች ስለሆነ ምናልባት ፓልመር የጉዳት ጫና ከሪትም እንዳያወጣው ያሰጋል እንጂ ፓልመር መመለሱ ለቼልሲ ቤት ምን ሊፈጥር ምን ሊፈይድ እንደሚችል በዛሬው ጨዋታ ምንመለከት ይመስለኛል። ለማንኛውም የቼልሲ ደጋፊዎች ከሰሞኑ ውጤት የማገገሚያው ትልቁ አቅም ጫና መቋቋም የሚችለው እንግሊዛዊ ቴክኒሻል ወደ ሜዳ ተመልሷል። እስቲ በፓልመር ልዩነት ዛሬ ቼልሲ ኤቨርተን ያሸንፍ ይሆን? ምሽት 12 ሰዓት ከሊቨርፑል ኤቨርተን ጨዋታ ጋር በተመሳሳይ ሰዓት የሚደረግ ነው። በድረ ጨዋታ ግምገማ ደግሞ እሁድ ንጋት ይዘላችሁ ምን መጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ አድርጉ። ከዚህ ፕሮግራም ቀደም ብሎ በአርሰናል ቮልቭስ እንዲሁም በቻናላችን ሰሞኑን በኮሜንት መስጫ የቻናላችን ዋና አዘጋጅ
አባን ከዚህ ፕሮግራም ርቋል መመለስ አለበት ስትሉ ለነበር እንግዲህ በመሐመድ ሳላህና በአርነ ስሎት መካከል የተፈጠረውን ወቅታዊ ሁኔታ በተመለከተ በራሱ እይታ ሰፋ ያለ ፕሮግራም ይዞላችሁ መጥቷል። ያንን ፕሮግራምም እያደመጣችሁ የዚህንን ፕሮግራም ተደራሽነት እንድታሰፉ በአክብሮት እንጋብዛለን። እስቲ የእንግሊዝ ጋዜጦች መሐመድ ሳላህ ላይ ያተኮሩበትን አንድ ደግሞ አጠር ያለ ፕሮግራም ከዚህ በመቀጠል ከጋዜጦች ገጽ ላይ እስቲ አንዳንድ ነጥቦችን አንስተን ለመወያያነት ወደ እናንተ የምናደርስበትን ፕሮግራም ይዘን እንመጣለን። ቅዳሜን ከኛ ጋር ስታሳልፉ እንግዲህ እስካሁን ባለው በ3 ፕሮግራሞች ተገናኝተናል። የመጨረሻ 4ኛ ክፍል ከተወሰኑ ደቂቃዎች በኋላ ወደ እናንተ ይደርሳሉ። ሳትርቁ ጠብቁን። ሰላም ቆዩ።